የኔ ቆንጆ እንዴት አድርጌ እንደምነግርሽ አላውቅም። አንቺ እኔ ስለሆንሽ በጣም ደስተኛ ነኝ። ምርጥ ጓደኛ፣ የነፍሴ ቁራኛ፣ ብዙ ነገሬ ነሽ። ህይወት በእኔና በአንቺ መካከል ምንም ነገር ብታመጣ ግን ማስበው አንቺን እንደሆነ ወቂልኝ። ከዚህ በፊት ማንንም በዚህ መልኩ ወድጄ አላውቅም። ደግሞ ይሄንን እስከ መጨረሻው እጠብቀዋለሁ። እወድሻለሁ፣ ሁሌም አፈቅርሻለሁማ። ማለት እንዴት አይምሮክ እንዴት ይሻለክ ያን ያወጣሃቸው የፍቅር ቃላቶች ስስቴ ከለታት አንድ ቀን እየኖርክ ያለ መጣልኝ ስስቴ ወደድኩሽ እያለ እኔ ያወቅኩት ልቤ ውስጥ እንዳለ ሳቂን ባንታየው አይቁመና ሁሉን አድሎሃል ያፈቀረህን አሻግሮ ያይሃል የናፈቀ ልቤ ሲያስብህ ያመሻል አይ ውበት አይ ድረስ እያወራን የውሸት ነው ነፂ እያለኝ ብዙ የተስፋ ቃላቶችን እየሰጠኝ ነው እስከዛሬ ኖርኩትኝ። ከዛም አልፎ ከቤት አልወጣም ያለውበት ሁኔታ ጥሩ አልነበረም። ዛሬ ሲብስብኝ ነው ወደ እናንተ የመጣሁትኝ። ሲብስብኝ ነው ይሄን ነገር ነው። አብርሃም እና ሩታ እኔ አሁንም ደግሜም ዛሬም ነገም ብላችኋለሁ ፍቅረኛሞች አይደሉም፣ አልተጋቡም። የእውነት ፍቅረኛሞች ሆነው ቢጋቡ ኖሮ ዱባይ ሄደው ሰርግ አይሰርጉም ነበረ። ከቤተሰብ ርቀው ሰርግ አይሰርጉም ነበረ፣ አይደግሱም ነበረ። ጉድ እኮ ነው ሰው ለውሸት እንደዚህ ይሜላል። አንቺን እንመን አብርሽን እንመን። የምር ግራ ገባን እኮ አብርሽም ይሜላል አንቺም ትሜያለሽ ወይስ እምነት የላችሁም? ፈጣሪ ይቅር በለኝ እንደዚህ ስለተናገርኩኝ። የምር በመሃል ሩታን አታስጨንቋት። አንቺም ጋር እውነት ሊኖር ይችላል፣ አብርሽም ጋር እውነት ሊኖር ይችላል። ግን ለምንድነው የምትምሉት ለውሸት ሁለታችሁም? እንዴ በእርግጠኝነት አንቺ ለፍመሳ እንጂ አብርሽ ፍቅረኛሽ ነበር፣ ግን ትቶሻል፣ አቋርጠሻል። ግን ተመካክራችሁ ነው እየሰራችሁት ያላችሁት አንቺና አብርሽ ማለት ነው። ግን ሩታን በመሃል በጣም እያስጨነቃችኋት ነው ያላችሁት። ግን ለውሸት እንደዚህ አይማልም። እኔ ያንቺን እምነት ተከታይ ባልሆን እንኳን የሆነ ራስሽ የምታምኚ እምነት አለሽ፣ ግን በእምነትሽ እንደዚህ አትቀልጂ። አብርሽም ቢሆን ይሄ ድንች ራስ ማለት ነው እሱ ዶላር ቀምሶ ስላየው ደፍኖታል። እና ለዶላር ብሎ ነው እንደዚህ የሚለው። ግን እኔ የምሬን ነው ሞላችሁ እንደዚህ ለውሸት እንደዚህ ስትምሉ እንደዚህ ስትናገሩ ቤተሰብ እንዴት ነው? ወይስ ቤተሰብም ዶላር ለምደዋል? የምር አሁን እኔ ኩፉን ልታናግሩኝ ነው? የምር እኔ በመሀል ሩታ በጣም ታሳዝነኛለች፣ በጣም ማለት ነው። ደግሞ ብቻ ታለቅሳለች። ስታለቅስ ደግሞ እኔ ከሷ ጋር ማልቀስ ምን ይሉታል እንዴ? አብርሽ ይሄንን ነገር አድርገኸው ከሆነ የምር በተለይ ዱባይ ሆነ አድርገኸው ከሆነ እኛ ተሰብስበን ነው የምር ሪፖርት አድርገን ቻናልክን የምናዘጋው ያለምንም ማለት ነው። እውነት ይሄ ነገር ዱባይ ሆነ አድርገኸው ከሆነ ሪከርዱን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ የቻናሌ ቤተሰቦች እንደም ተከታታዮች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ በጣም ደህና ድጃለሁ የምሬን ነው የምላችሁና ማለት ነፂም ልክ ልትሆን ትችላለች፣ እኔ አልፈርድባትም። አብርሽም ልክ ሊሆን ይችላል። ግን በመሀል ሩታ እየተሰቃየች ነው ያለችው። እኔ ደግሞ የሚገርመኝ ነገር እምነታቸውን ምንም የሚያከብሩ እኔ ሌላ እምነት ብሆንም ለእምነቴ በጣም ትልቅ ክብር ያለኝ ሰው ነኝ። የምሬን ነው የምላችሁ። ለውሸት አልምልም፣ ለውሸት በእምነቴ አልምልም። አሁን እነኚህ እንድናምናቸው ምንድነው ይሚላሉ። ሰው ሲምል እንዴት ነው ማናምነው? እንዴት ነው ማንቀበለው? አብርሽም ጋር ስትሄዱ ይሚላል፣ እቺም ደግሞ ትምላለች እንዴ። አንድ ሰው በእምነቱ እስከማለ ድረስ የምር እኔ በቃ አምነዋለሁ። ማን ምንም ያምልክ እኔ አይመለከተኝም። ግን እንዴት ነው ቤተሰብ ምንም አይላችሁም ወይ እንዴ? እንደዚህ በእምነታችሁ ስትጫወቱ እንዴ ማለት ምሰሩት ነገር ከናንተ ጋር ይሄዳል ወይ እንዴ? ህይወታችሁን አጠቃላይ በውሸት እኮ እያረጋችሁት ነው እንዴ። አሁን እቺ ልጅ በእርግጠኝነት ነው የምላችሁ አብርሽ ለምዶታል ከነዳኒም ጋር ምናምን ይሰራል። ከዚህ በፊት ዳኒን ማታቀውን ሩታ ታውቂያለሽ ተብሎ ሰርቷል። ግን ለምንድን ነው ድራማ ነው ብሎ ማይነግሩን? ሁሌ ማለት ነው በቃ ድራማ ነው ብሎ ለምንድን ነው ማይነግሩን? እኔ እኮ ይሄ ነው ግራ የሚገባኝ። እኛ እኮ ድራማ ነው ብሎ ራሱ ቢሰሩት እኛ እናያቸዋል። አሁን እቺ እርግጠኛ ነኝ አብርሽ ፍቅረኛዋ ቢሆን አሁን ማለት ነው
ሼር አታረግለትም። ኮሚኒቲውን ገብታችሁ የእሷን ኮሚኒቲ ማለት ነው የምን የአብርሽን ቪዲዮ ሼር አድርገዋለች። ሼር አታደርገውም ነበር። ተመካክሮ ነው እየሰሩ ያሉት፣ ወይም ሩታን ነው በመሀል ፕራንክ እያደረጉ ያሉት ይመስለኛል። እና ቢሆንም ግን ሩታ ተመካክረሽ እንኳን ከነሱ ጋር ምሰሪ ከሆነ በዚህ ጊዜ እንደዚህ ነገር ወደ ፈጣሪ መቅረብ ነው ያለብሽ እንጂ በዚህ ጊዜ ሰውን መዋሸት ምናምን ይሄ ከዚህ ነገር ብትወጪ ደስ ይለኛል። የምሬን ነው የምልሽ። እና አብርሽ ከሆነ በቃ ደፍኖበታል ዶላር የሚባል ነገር እንዴ። ሌላ ታይና እኮ ፍቅር ጋር ሽማግሌ ሳይልክ እኮ ሽማግሌ ልክ ያለው ብሎ የተናገረ ሰው ነው፣ ለዛውም ቤተሰቡ ማለት ነው። እና በጣም ትልቅ ሪስፔክት አለኝ ለአብርሽ ቤተሰብ። ግን አንዳንዴ ደግሞ ሲያበዙት አባት እናት መመለስ አለባቸው እንዴ። በውሸት ለምንድን ነው የሚኖሩት እንዴ? ዛሬ ኑረን ነገን ለማናቃት ህይወት እንደዚህ ለምን? እኔ አሁን እየተናደድኩ ነው የምር። አንዳንዴ በቃን ሰብስክራይብ አድርገሽ ውጪ እያለኝ ነው። እኔ ይህን ለመከታተለውም ለሩታ ስል ነው የምር። አንዳንዴ አብርሽ በጣም ነው የሚያናደኝ። ያኔ ጥሩ ነገሩ እንዳለ ሆኖ ይሁን በጣም ብዙ የሚሰታ ይሁን ለኦዲየንስ ክብር የለውም። የምሬን ነው ብላችሁ ያ ኦዲየንስ ምንም ብናረግ ይከታተለናል ምን ያመጣል በማለት ነው ይሄን ነገር የሚሰራው፣ ሌላ ነገር አይደለም። በቃ በእርግጠኝነት እቺ ልጅ እንደዛ ሲሳሳሙ እንደዛ በአልጋ አንድ ላይ ሲያድሩ አንድ ላይ ሲኖሩ እንዴ ከንፈር ለከንፈር የትኛው ፍቅረኛ ያልሆነ ሰው አንቺ ነፂም እንደዚህ ከንፈር ለከንፈር ሲሳሳሙ የት ይልሽ ነበር? መቼም ያም አውቆ ነው እኔ ለድራማ ብሎኝ ያሳልፌው ነው ልትይን ባልሆነ እንዴ ለዱባይ ሄዶ የሰረጉ ለውሸት ነው። የውሸት አይደለም፣ የውሸት የእውነት ነው። ለውሸት እንደዛ ወጪ አይወጣም፣ እንደዛ አይደረግም እንዴ። ለውሸት እንደ ያን ሁላ ፕሮግራም ያደርጋል እንዴ? ትቀልጃለሽ እንዴ? ኧረ እዛ ሄዳችሁ እንትናችሁን ፎግሩ፣ እኛን አትፎግሩ። ግን የምትምሉት ነገር ግን እንድናምናችሁ ያደርገናል። በቃ የምትምሉት ነገር ነው እኛን የሚያሳምነን እንጂ ምንም ነገር አይደለም። ግን የሆነ ነገር ስትሰሩ ደግሞ እንደ ድራማ ማርጋችሁ ብትሰሩ በቃ እኛ ስለምንወዳችሁ እንከታተላችኋለን። ነገር ግን እኛን ጅል አታድርጉ። ጉዱፍ ነው። እና ለማንኛውም ማለት ነው ውዶቼ እኔ ዛሬ ብስጭ ብዬ ነው የመጣሁት፣ ብስጭ ማለት ነው። እና አብርሽ በጣም እናደደኝ ይህን ሪከርድ ስሰማ፣ በተለይ የዱባይ ነው እንትን ሲባል በጣም ነው የተናደድኩት። እንዴት በቃ እንዴት ሩታን ከትላንትና ወደ ለቀቀችውን ቪዲዮ አይታችኋል። እና ለማንኛውም ቪዲዮ አላብዛባችሁ። በጣም ተናድጄ ነው የተናገርኩት። ንግግሬ ካስቀየማችሁ አፉ በሉኝ። የዛሬ ቪዲዮ ይሄንን ይመስል ነበር። ወዳችሁና ፈቅዳችሁ ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። ባላችሁበት ቦታ አላህ ሱብሃነሁ ወተዓላ ይጠብቃችሁ እያልኩኝ አሰላሙ አለይኩም ወረህመቱላሂ ወበረካቱ።